አሁን ላይ ገና 7 ቀሪ የሊግ ጨዋታዎች እየቀሩ ሳውዛምፕተን መውረዱ እርግጠኛ ሆኗል። ሪሊጌትድ እንግዲህ ኢቫን ዩሪች ካደረጓቸው 14 ጨዋታዎች አንድ አቻና አንድ ደግሞ ድል ብቻ ነው ማስመዝገብ የቻሉት። በተረፈ ቀሪ 12ቶቹን ተሸንፈዋል። ይሄ ደግሞ ሳውዛምፕተንን ሪሊጌትድ ከመሆን አላዳነውም። ለማንኛውም እንግዲህ ሳውዛምፕተን በቀጣዩ የውድድር ዘመን ላይ በሻምፒዮንሺፕ ምን አይነት ጉዞን ይጀምር ይሆን? እሳቸውም ቢሆን የስንብት ደብዳቤ ደርሷቸዋል። ሳውዛምፕተን እንግዲህ ቀጣዩን ጉዞ ከማን ጋር ያደርጋል? በጣም ተጠባቂ ነገር ይመስላል። በተለይ ደግሞ ሳውዛምፕተን ምን አይነት ተጫዋቾችን እንደሚያፈራ እኮ እናውቃለን አይደል? በተለይ ቤቱ ወርቅ ቤት ነው እና በጣም ምርጥ ተጫዋቾችን የሚያፈራው ያ ክለብ፣ በጣም ጥሩ አካዳሚ ያለው ያ ክለብ ግን አሁን ላይ እንግዲህ በፕሪሚየር ሊጉ ላይ ራሱን ማዳን አልቻለም። አሰልጣኙንም ማሰናበት የግድ ሆኖበታል። እሱም ራሱ ከሊጉ የተሰናበተ መስሏል። ሪሊጌትድ ሆኗል ማለት ነው።